ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ አድማጮቻችን በተለያዩ ሰበር መረጃዎች መተናል። እስከ ፍጻሜ አብራችሁን ቆዩ። በዚህ የመረጃ ጊዜያችን ከያዝናቸው ዜናዎች ዋና ዋናዎቹን በማስተዋወቅ እንጀምራለን። በትግራይ ክልል በፌዴራል መንግስት ጋር እየተደረገ ባለው ውጊያ አንድ ከፍተኛ የህወሓት መሪ መገደላቸው ታውቋል። በዛሬው ዕለት ጠዋት 3 ሰዓት ተኩል እጃቸውን ለመንግስት ከሰጡ ታጣቂዎች ባለፈ ህይወታቸውን ያጡት ማለትም በመከላከያ ሰራዊት የተገደሉት እኚህ ከፍተኛ የህወሓት መሪ ማን ናቸው? የተገደሉበት ሁኔታና ቦታስ ምን ይመስላል? ወቅታዊ የጦርነቱን ሁኔታን በዝርዝር የምናስደምጣችሁ ይሆናል። ሙሉ ቪዲዮን ተከታተሉት። ከዚህ ባለፈም ከመቀሌ አካባቢ እጅግ አነጋጋሪ መረጃዎች እየወጡ ይገኛሉ። ከዚህ ባለፈም 2 ትላልቅ ከተሞችንም መከላከያ ሰራዊቱ ለቆ መውጣቱም ታውቋል። አሁናዊ መረጃዎችን በዚህ ቪዲዮ የምታደምጡ ይሆናል። በቀጥታ ወደ ዝርዝር መረጃዎች የምናልፍ ይሆናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን ቀጥሉ። ውድ አድማጮቻችን በዚህ የመረጃ ጊዜያችን ከያዝናቸው መረጃዎች በመግቢያችን ላይ ያስተዋወቅናችሁን ከፍተኛ የህወሓት መሪ ተገደሉ የሚለውን መረጃ በዝርዝር ከማድረሳችን በፊት ከደቂቃዎች በፊት ቢቢሲ አማርኛ ያወጣውን እጅግ አስገራሚ የሆነ ወቅታዊ የጦርነት ሁኔታውን የሚመለከተው መረጃ እናስቀድም። በአላማጣና ኮረም ከተማ የመከላከያ ሰራዊቱ ለቆ እንደወጣ ቢቢሲ አረጋግጧል። በዚህም ከፍተኛ የሆነ ጦሩን በማዝመት ውጊያ የጀመረው የህወሓት ቡድን ጦሩን ወይም ሰራዊቱን ማስጠጋቱን ተከትሎ የኢፌሪ መከላከያ ሰራዊት ይዞት ወይም ተቆጣጥሮት ከነበረበት እነዚህ 2 ትላልቅ ከተሞች መልቀቁ የሚታወቅ ነው። ታዲያ መከላከያ ሰራዊትና የፌዴራል ኃይሎች ካላማጣና ኮረም ከተሞች መውጣታቸውን ተከትሎ በዚህም ነዋሪዎች ለደህንነታቸው በመስጋት እየሸሹ እንደሆነም መረጃዎች ያሳያሉ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉት ነዋሪዎች ወደ አጎራባች ከተሞች ወይም አካባቢዎች በመጓዝ ላይ መሆናቸውንም ነዋሪዎች አስረድተዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢ ባለስልጣንና በትግራይ ጊዜ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታም በከተማ ውጥረት መኖሩንና ነዋሪዎችም እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁት ቢቢሲ ያነጋገራቸው ግለሰብም ከአላማጣ ከተማ ሸሽተው ወደ ቆቦ መሄዳቸውንም ተናግሯል። በሐሙስ ዕለት ትላንት ማለት ነው ቆቦ ነበርን። አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪዎቹም ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለ2 እና ለ3 ይዞ ነው ያለው ሲሉም አስረድተዋል። አብዛኛው ወጣት እየመጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፍ ለማምለጥ እየተሰደደ ይገኛል ሲሉም አስከትለው ገልጸዋል። ሁሉም መሸሽ ነው የሚፈልገው ሲሉም አክለው ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ሲሉም አክለው ተናግረዋል። ሐሙስ ጠዋት በአንድ መኪና የመጡ ሰዎች እንደነበሩ ጠቅሰው አሁንም መኪና ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ሲሉም ይቀጥላሉ። የከተማው ነዋሪዎች ከረቡዕ ጥር 22 2018 በኢትዮጵያ አቆጣጠር ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው የወጡት፣ አሁን ደግሞ ጫካውንም መንገድ ሰምተው ዘግተውባቸዋል ሲሉም ነዋሪው አክለው ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ከካምፓቸው ወጥተው ወደ ጥሙጋ አፈግፍገው የነበረ እንደሆነ ገልጸው ታዲያ ይህም ሲሆን ደነገጥን በማለት በህዝቡ ዘንድ የተፈጠረውን አብራርተዋል። ባላማጣ ከተማ የተለያዩ የአርሶ አደር ቢሮዎች ሰራተኞች ወደ አንድ ቦታ በመሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞችን መያዝ ጀመሩ ሲሉም ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ሌሊት ከ8 ሰዓት እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውንም የመረጃ ምንጮቹ ተናግረዋል። ሲቪሎች ተደናግጠው ሌሊት 5 6 ሰዓት መውጣት ጀመሩ ሲሉም ለቢቢሲ ተናግረዋል። ነዋሪው አክለውም ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ተኩሳሉ፣ ተኩስ ልውውጥም አልተካሄደም፣ አርሚ 24 እና አርሚ 33 የተባሉት ከፍተኛ ቁጥር እየገቡ ነበረ ሲሉም አክሏል። ለደህንነታቸው ሲባል ስማቸው እንዳይገለጽ የፈለጉ አንድ የቀድሞ የአካባቢ ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ለቢቢሲ ተናግረዋል። አወዛጋቢ ቦታ ነው፣ በፌዴራል ነበረ የተቆጣጠረው፣ በሁለቱም ወገን ያለው መንግስት መዋቅር ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረው በማለትም ገልጸዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ነው ሰው ሲታሰርና ሲፈታ ያደረው፣ ዘራፋም እየተፈጸመ ነው፣ ብዙ ነዋሪም ወደ ቆቦና ወልዲያ ሸሽቶ ወጥቷል ሲሉም ገልጸዋል። በአካባቢው ምንም አይነት የተኩስ ልውውጥ እንዳልነበረ ነዋሪዎች ለቢቢሲ ገልጸው የትግራይ ኃይሎች በተለያዩ አርሚዎች ሲያስጠጉ ስለነበረ የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረም አመልክተዋል።
አመልክተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢ ባለስልጣን ሰራዊቱ አሁን ላይ ሙሉ በሙሉ በሚባል ደረጃ ወደ ቆቦና ጮቢ የተባለ አካባቢ እንደሰፈረ ተናግሯል። የትግራይ ኃይሎች ቀድሞም ከከተማ ውስጥ ገጠር አካባቢ ነበሩት ያሉት የቀድሞ ባለስልጣኑ የተለያዩ ወንጀሎች ቢፈጸምም የኃይል መመጣጠን ስላልነበረ መከላከያም ፌዴራል ፖሊሶችን ማስቆም አልቻሉም ነበር ሲሉ ገልጸዋል። አሁን ላይ ሙሉ በሙሉ አካባቢው በትግራይ ኃይሎች ስር እንደሚገኝም አክለዋል። በነዋሪዎች ዘንድም ከፍተኛ የሆነ የሽብር ስጋት እንዳለም ገልጸዋል። በትግራይ ጊዜ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩትና አሁን ላይ ከተማውን ሁኔታ በቅርበት የሚከታተሉት አቶ ዝናቡ ደስታ ለ2-3 ቀናት በፊት ጦርነቱ በማይጸብሪ አካባቢ በጸለምት በይፋ ጀምረዋል ሲሉም በቢቢሲ አረጋግጠዋል። አሁንም የ2013 2014 እና 2015 ተመሳሳይ የሆነ በወጣቱ ላይ እልቂትም ጀምሯል። ቶሎ ብሎ ሊቋረጥ ካልቻለ መልሶ የትግራይ ህዝብ በተለይም እናቶች የሚያለቅሱበት ነው የሚሆነውም ይህም ይደገማል ሲሉም ስጋታቸውን በዚህ መልኩ ገልጿል። ረቡዕ ምሽት የመከላከያ ሰራዊትና የፌዴራል ኃይሎች ካላማጣ ለቀው መውጣታቸውን አረጋግጠው አሁን በከተማው ላይ ሰፊ ውጥረት እንዳለም ገልጸዋል። በአሁኑ ሰዓት ሰዎች እየታፈኑ ነው ያሉት አቶ ዝናቡ ሪዞርት ተብሎ በሚጠራው አካባቢና ራያ አላማጣ ፖሊስ ጣቢያ አካባቢ የመሳሪያ ማዕከላት እንዳሉም ገልጿል። ኮማንድ ፖስቱ ከአካባቢው ለቆ እንደወጣና በትግራይ ኃይሎች ቁጥጥር ስር እንደሚገኝ ጠቅሰው ህዝቡ በተፈጠረው ነገር ተረብሾ በስጋት ውስጥ እንዳለም አመልክተዋል። የመከላከያ ሰራዊትና የፌዴራል ኃይሉ ሲወጡ የተኩስ ልውውጥ እንዳልነበረ ተናግረው አሁን ግን የጦርነት ድምጽ አለመሰማቱ እንጂ የጦርነት ድባብ ነው በአካባቢው ያለው ሲሉም ገልጸዋል። ህብረተሰቡ በጥልቅ ውጥረት ውስጥ እንዲሁም በስጋት ላይ ነው ያለው፣ የታሰረ እየተዘረፈ ነው ያለው፣ ስርዓት አልበኝነት ነግሷል ሲሉም ለቢቢሲ ገልጿል። ቢቢሲ ከትግራይ ክልል ጊዜ አስተዳደር በኩል እስካሁን ምላሽ አላገኘም። ቢቢሲ ያነጋገራቸው ነዋሪ የቀድሞ የአካባቢ ባለስልጣንና እንዲሁም በቦታው የሚታወቁት የነበሩ አቶ ዝናቡም ዝርፊያ፣ እስራትና አፈና እየተፈጸመ በመሆኑ እንዲሁ ከፍተኛ የሆነ ድጋፍ ያስፈልገናል በማለትም ከገለልተኛ ወገን ክሶቹን ቢቢሲም ማጣራት እንዳልተቻለ በመረጃው ሰፍሯል። ስላለው ወቅታዊ ሁኔታ ከትግራይ አስተዳደርም ሆነ ከፌዴራል መንግስት በኩል እስካሁን በይፋ የተገለጸ ነገር ባይኖርም በሌላ በኩል አካባቢዎች ላይም እንዲሁ በተጓዳኝ አካባቢዎች መከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መከሰቱን ዲፕሎማቲክ ምንጮችም ተናግረዋል። የፈረንሳይ ዜና አገልግሎትና ሮይተርስ የደህንነትና የዲፕሎማሲ ምንጮችን ጠቅሰው እንደዘገቡት ጸለምት በሚባል አካባቢ ባለፉት ቀናት ግጭቶች እንደነበረም አረጋግጠዋል። ውድ አድማጮቻችን ታዲያ ከዚህ ጉዳይ ጋር በተያያዘ በተለይም በመግቢያችን ላይ ያደረስናችሁ ዜና ስናልፍ የትግራይ ከፍተኛ የሆኑ አመራር በዚሁ በጸለምት አካባቢ እንደተገደሉ ታውቋል። እኚህ አመራር ቀድሞውኑ በኢህአዴግ አስተዳደር ጊዜ የኢትዮጵያ መከላከያ ሰራዊትን በከፍተኛ የስልጣን እርከን ሲያገለግሉ የነበሩ ከዛ ባለፈም የትግራይ ጦርነት ሲካሄድም በተለያዩ ከፍተኛ የስልጣን ደረጃዎች በተለይም ደግሞ በወታደራዊ አዛዥነት ሲያገለግሉ የነበሩት ኮሎኔል ሀዱሽ ኃይለ መገደላቸው ታውቋል። ኮሎኔሉ በከፍተኛ ሁኔታ የተለያዩ ንግዶችን በመስራትና በቤተሰቦቻቸው ዘንድ እንዲሁ ንብረቶችን በማሸሽ በብዙዎች ዘንድ መረጃዎች ሲወጡ እንደነበረ የሚታወቅ ነው። እኚህ ከፍተኛ አመራር የህወሓት ቡድን ቀድሞኑ በህዝብ ተወካዮች ምክር ቤት በአሸባሪነት በተፈረጀበት ጊዜና ዳግም ሁለተኛና ሶስተኛ ዙር ጦርነት ባደረገበት ጊዜ ከፍተኛ ቁጥር ያላቸው መሳሪያዎችን እንዲሁም ከፍተኛ ቁጥር ያለውን ገንዘብ በካሽም ጭምር በተንቤን በረሃ ጭምር ከወታደሮቻቸው ከአጃቢዎቻቸው ጋር ይዘው መሰደዳቸው ከዛም በፕሪቶሪያው ስምምነት እርቅ ከተፈጸመ በኋላም በመቀለም እንዲሁም በአዲግራትና በሽሬ ባሉ ድርጅቶቻቸው እንዲሁም በመኖሪያ ቤቶቻቸውና በተለያዩ ንብረቶቻቸው በሀብት ማማ ላይ የተቀመጡ ከፍተኛ አመራር እንደነበሩ የሚታወቅ ነው። በዛሬው ዕለት በተሰማው ሰበር መረጃ ታዲያ በዚህ አካባቢ እርምጃ እንደተወሰደባቸው ታውቋል። በመከላከያ ሰራዊቱና በህወሓት አመራሮች መካከል እየተደረገ በነበረው እንዲሁም አዳሩን በጸለምት አካባቢ እንዲሁም ከጸለምት ራቅ ብሎ ባለው በገጠራማ አካባቢ ከፍተኛ የሆነ ተኩስ ልውውጥ ከተደረገ በኋላ የትግራይ ኃይሎች መሽገውበት ከነበረው አካባቢ ሊነጋጋ ሲል አካባቢ የድሮን ጥቃት ተደርጎ እንዲሁም የመከላከያ ሰራዊቱ የትግራይ ኃይሎች መዳከማቸውን በመመርኮዝ ወደ አካባቢው በመድረስ ከበባ በማድረግ ቀለበት ውስጥ አስገብቶ እኚህ ከፍተኛ አመራር እርምጃ እንደተወሰደባቸው የደረሰን መረጃ ያመለክታል። ወደ ተከታዩ መረጃችን ስናልፍ ወደ መቀለ አካባቢ የተገኘው መረጃ ሲሆን የትግራይ ክልል ዋና ከተማ የሆነችው መቀለ ከተማ ከፍተኛ የሆነ ውጥረት እንደነገሰ ታውቋል። ታዲያ በመቀለ ከተማ የተለያዩ የባንክ ሰልፎች ከዛም አልፎ ደግሞ የመገልገያ እቃዎች ወይም የሸቀጣ ሸቀጦች ላይ ከፍተኛ የሆነ
የዋጋ ንረት እንዳጋጠመ ታውቋል። ጊዜ አስተዳደሩ እንዳስታወቀው ታዲያ ለነዚህ ነጋዴዎች ከፍተኛ የሆነ ማስጠንቀቂያ እየሰጠ እንደሚገኝም ታውቋል። ከመቀለ እንዲሁም ከትግራይ ትላልቅ ከተሞች ማለትም አዲግራት፣ ሽሬ፣ አድዋና አክሱም ከተሞች ወደ መዲናችን አዲስ አበባ እንዲሁም ወደ አጎራባች አፋርና ወደ አማራ ክልል ከፍተኛ ቁጥር ያላቸው ስደተኞች ባገኙት አጋጣሚ ሁሉ ለመሰደድ እየሞከሩ እንደሆነ የወጣው መረጃ ያሳያል። የዚህም ምክንያቱ ከዚህ ቀደም በትግራይ ክልል በነበረው ጦርነት በቦታው የነበሩ ማለትም በእነዚህ ትላልቅ ከተሞች እንዲሁም በመላው የትግራይ ከተሞችም ሆነ ገጠራማ አካባቢዎች የነበሩ ነዋሪዎች እንዲሁም ከሌላ አካባቢ የመጡ ወይም በዛ ኑሯቸውን ያደረጉ ሰዎችም በቦታው ታፍነው ለ2-3 ዓመት ያለምንም ኔትወርክ ያለምንም መብራት እንዲሁም በከፍተኛ የሆነ የጦርነት ስጋት ውስጥ መቆየታቸው ከዛ አሁንም ይህንን ስህተት ላለመድገም በሚመስል ሁኔታ በከፍተኛ ሁኔታ አሁኑኑ ጦርነቱ ሳይባባስ ወደ መሀል ሀገር